ሚዲያ ላይ ካለው ነው የምታውቁኝ እንጂ እዚህ ሚዲያ ላይ ከሌለው ግን አሁን ስልኩን ዘግቼ ሴት ላንጋጋ፣ ልጠጣ፣ ልጨፍር፣ ልዝናና፣ ኃጢአት ልስራ የት ታውቂያለሽ? የት ሰዎች እናንተ ጋር ሲመጡ መልካም መልካም ነው የሚጫወቱት። መጽሐፍ ቅዱስ ምን ተብሏል? ሰይጣን የብርሃን መላእክት እስከ መሆን ድረስ ይደርሳል ከተባላችሁ ጠርጥሩ። የሰው ነገር እንደምትፈልጉ ስለሚያውቁ ስላወቁባችሁ እናንተ የራሳችሁን ትታችሁታል፣ ቀብራችሁታል። ሰው ነው የምትፈልጉት። ሰው ያደረገው ካላደረኩ እያላችሁ መከራችሁ የምትጋጋጡት። ጭራሽ አሁን ግን ባሳችሁ ደግሞ እንዴ ትዳር ቲክቶክ ላይ ካልተገኘ የምትይ ሴት ቁመቱ ቂጡ አናቱ ትያለሽ። ምን ያደርግልሻል? የሱ ቂጥና አናቱ ይፍረስና ልቡ ንጹህ ካልሆነ ምን ያደርግልሻል? ወንድሜ ዳና እግዚአብሔር ይመስገን። እንዴት ዋላችሁ? አወቀኝ አይደለ? ባለፈው ምርጭ ነበር አንተ ጋር ምን ስንቱን ሰው አውቃለሁ። እሺ ቀጥይ። ደህና ነሽ? ኮሜንት ነገር እንዳሰድቡኝ እኔ ባለፈው አሁን እያናገርኩ ነበረ። ሰማመን አቃተኝ ምናምን ብዬክ ግን ቆይ እና አንድ ነገር ልንገርሽ። እየጸለይሽ ነው እንዴ? አዎ ስንተኛው ጸለ ክርስቲያን ነኝ ጸልያለሁ። ስነሳም ስንተኛው ያው እንግዲህ አሁን ይኸውልሽ አንድ ነገር ልንገርሽ። መንፈስ የለብኝም ሳሚ፣ እኔ ምን ነገር የለብኝም። እግዚአብሔርን ጤነኛ ነኝ እኔ ምንም ነገር የለም። ግን አላምን ነገርሽ ያለ ምን ሆነ? እኔ ሳሚ ወንድሜ እኔ ምን ነገር የለብኝ ጤነኛ ነኝ። ምን በፊት እንግዲህ አላምንም እኔ የምሬ ነው ሳሚ፣ አላምንም። በቃ ይሄ ነው ምን እንደሆነ አላውቅም። ጸበለም ይቻለው እንዴ የምሬ ነው ደህና ነኝ እኔ ግን አላምንም። ወንድ ልጅ አላምንም። አሁን ታዲያ ቆይ አላምንም ብሎን መከራ ማየት ቆይ አላምንም ነው ልታሳምኝን የምትፈልጊው ምንድነው ነገሩ? አልገባንም። እኔ ግራ አታጋቡ። እኔም በቃ አንተ መከረኝ ነው። እኔ ደግሞ እኔ በቃ አላምንም ነው። እኔ አላምንም ነው። ለምንድነው መቀየር እንደነኝ አትመኝ። በቃ ችግር የለውም። አለማመንሽን ይርዳሽ ፈጣሪሽ። አሜን በይ። አሜን። ከድሮም ነው እምቢ አለኝ። እሺ ከድሮም ነው። ኢትዮጵያም ያለሁም እንደዛ ነኝ። ኧረ ማተኛ ለማጣት ሰብረኝ ያለ ሰው አረ ሰብረኝ ምን ሳሚና ምን አድርግ ነው? እኔ ያንተን እየነገርኩ ችግር ያንተ ደግሞ እውነቴን ነው። እግዚአብሔርን እንዴ እናትዬ እኔ ውጭ እኔ ልቤ ዝቅ ማለት አልፈልግም። ውጭ ልኝ እኔ ራሴን በሽተኛ መሆን አልፈልግም። ውጭ እሺ ሌሎቻችሁ ቀጥሉ። ወይ መድኃኒዓለም አባት በግድ መከራዬን ሰላም ሳሚ፣ እንዴት ዋልክ? እንዴት አመሻችሁ? እግዚአብሔር ይመስገን። ደህና ነሽ? እንዴት ነሽ? እግዚአብሔር ይመስገን ሰላም ነኝ። በጣም አመሰግናለሁ ስላስገባችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ። ያው ሁሌ እከታተልሃለሁ፣ ከስር ሁኜ ታፕታፕ አደርጋለሁ፣ አያለሁ ከድሮም ጀምሬ ማለት ነው። እና አመሰግናለሁ በጣም። አንዲት ጓደኛዬ ነበረች ከሱ ከናንተና ወደ ኢትዮጵያ ይሄ እዚህ ወር ላይ ትገባለች። ታርጎ ማድረግ ፈልጌ ምናምን ብላ አጫወተች እና እኔ ማቀው ልጅ አለ። ቆይ ቲክቶክ ላይ ልግባና ከሱ ቲክቶክ ገብቼ ልጠይቅልሽ ብያትኝ ባለፈው ሳምንት ጀምሬ ያው እንግዲህ ቤቱ ትልቅ ስለሆነ አየህ ይቅርታ አላስገባችሁኝም። ያው ዛሬም እንግዲህ ፈቅዶልኛል መሰለኝ እግዚአብሔር ገባሁኝ። ላንቺ ባዮ ላይ ወጥተሽ ቁጥሬን ወስደሽ ዋትስአፕ ላይ ብታናግሪ ትችይ ነበር፣ ቀላል ነበር። ኧረ እባክህ እኔማ እንትን ብዬ ነው ፈርቼ ነው በአንተ ስም ሌላ ሰው የኖረ እንደሆነ ሌቦች ነው። እዚህ ባዮ ላይ ከወሰድሽው ምንም ችግር የለውም። እንደው የሁሉ ሰው ተቀምጦ ታፕታፕ ኮፕሊንግ ሼር አድርጉ፣ ሜምበር ሁኑ፣ ፎሎ አድርጉ የመለመን ነበር። ኧረ ተውላችሁም እጃችሁን ደብል ታፕታፕ አድርጉት። በኪሎ ደረጃ ከስንት ኪሎ ጀምሮ ነው የምትልከው? በስንት ኪሎ ጀምሮ ነው የምትልከው የምትሉኝ ሰዎች የኪሎ ገደብ የለውም። 20 ኪሎ 30 ኪሎ መላክ ከፈለጋችሁ ይላካል። በካርጎም ደግሞ ከ50 ኪሎ በላይ መላክ ይቻላል። መላክ የምትፈልጉ ሰዎች በላይ ያለላችሁ ቁጥሬ ባዮ ላይ 05424180062 ደውሉልኝ።
ነገ እኔ አቡዳቢና ላይ እንመጣለሁ። ያዘጋጃችሁም ሰዎች ካላችሁ ወይ አወራችኋለሁ። ለማንኛውም ታብታብ ኮፕሊንግ ሼር አድርጉት። እግዚአብሔር ያክብርልኝ። መጨረሻው ያንተ 62 ነው አይደል? እዚህ እንትን ላይ ያለው በቃ ሳሚዬ፣ እሱን ቁጥርን ሰጣታለሁኝ። መስመር ላይ ትደውልልሃለች። በነገራችን ላይ ዛሬ አንድ እህታችን ከካሊፎርኒያ ከአሜሪካ ለእህቷ እዚህ ሀገር ዱባይ የእህቷ ልጅ እዚህ ዱባይ ያለች እና እሷ ወደ ኢትዮጵያ ልትገባ ነው እና አንድ ትልቅ ፍሪጅ እና አንድ ዋሽንግ ማሽን ላክልኝ በእሷ ውሰድና በእሷ አስማርገልኝ ብላኝ ዛሬ አድርጌላታለሁ። በጣም ደስ ያላት። ከየትም ሀገር ላይ ሆናችሁ ትልልቅ እቃዎች መላክ የምትፈልጉ ሰዎች ካላችሁ እኔ ከዚህ ገዝቼ እልክላችኋለሁ። እግዚአብሔር ካለ ከፈቀደ አንዷም መኪና እንድትልክልኝ ይፈልጋለሁ። ፕሮሰሱን ጨርስና ያለውን ነገር ጨራርስልኝና መኪና ወደ ኢትዮጵያ ማስገባት እፈልጋለሁና እኔ ኢትዮጵያ ስለምገባ አንተ ደግሞ ቀድመህ እቃዎችን ፕሮሰስ አድርግልኝና ወደ ኢትዮጵያ መኪና ማስገባት እፈልጋለሁ። ኤሌክትሪክ መኪና ብላለች። ኤሌክትሪክ መኪና ብዙ ቀረጥ የለውም እና መግባት ይችላል። ትንሽ ነው ቀረጡ። አሁን ለምሳሌ ለራይድ የምትፈልጉ ቢዋይዲ እነዚህ ቢዋይዲ የሚባሉ መኪኖች ጥሩ ነው። ከዚህ ብትልኩ በእንትናችሁ በዚህ ፐርሚት ባላቸው ሰዎች ስም ይገባላችኋል። ለዛ ፐርሚት ለፈቃዱ ላለው ሰው ከፍላችሁ መግባት ይችላል። ከገባ በኋላ ኢትዮጵያ ያንን ያህል ብር ከምታወጡ ተወሰነ ብር ይቀንስላቸዋል። ጥሩ ነው። አንዳንዴ ራሳችሁን የሆነ ትልቅ ቦታ ላይ ያደርሳችሁ የሚችል ነገር ማድረግ ትችላላችሁ። ሰሞኑን ደግሞ ሰኞና ማክሰኞ የሚገራርሙ ማሽኖች ቦታ ወስጄ ያሳያቸዋለሁ። ምን ማላክ ካለባችሁ አንዴ የተከፈለውን ተከፍሎ በፐርሚት በሆነ በሰው ፈቃድ ምናምን ማስገባት ትችላላችሁና ለምሳሌ የኢትዮጵያ ውስጥ 3 ሚሊዮን ገብታለች። ቢአይዲ 3 ሚሊዮን ገብታለች። 500 ሺህ ብር ትርፍ ማን ይሰጣቸዋል? በ2 ሚሊዮን 200 ሺህ በ2 ሚሊዮን 100 ሺህ ብር ጠቅላላ ፕሮሰሱ አልቆ ኢትዮጵያ ቢገባላችሁ ምን ትፈልጋላችሁ? 700-800 ሺህ ብር አትርፋችሁ መኪናችሁን በእጃችሁ ተረክባችሁ የራሳችሁ መኪና ኤሌክትሪክ መኪና ራይድ ትሰራላችሁ። መንጃ ፈቃዳችሁን አውጥታችሁ ምን ችግር አለው? ኢትዮጵያ ውስጥ 3 ሚሊዮን ደርሳለች። 3 ትባላለች። እዚህ ግን ጠቅላላ ወጪዋ እስከ 2 ሚሊዮን 500 ሺህ ብር እንኳን አይደርስም። በነገራችን ላይ ቲቪ ኢትዮጵያ ውስጥ ምን እንደተፈጠረ በማላውቀው ሁኔታ ቲቪ ሲያዩ አይናቸው ነው ደም ይለስ። ቲቪ ከ65 ኢንች በላይ ልትልኩ የምትፈልጉ ሰዎች ኢትዮጵያ ብትገዙ ነው የሚሻለው። አትላኩ። ከዚህ ውድ ነው ቀረጡ። ፍሪጅ፣ ዋሽንግ ማሽን ምናምን ላይ ችግር የለባቸው። ቲቪ ግን ቀረጡ ብዙ ነው። በተለይ በሰው የምትልኩ ሰዎች ጥሩ አይደለም። እውነቱን ልንገራችሁ፣ ሰው ማንም ይሄን አይነግራችሁም። ለምን ትናገራለህ እየተባልኩ እየተሰደብኩ ስለሆነ ነው። እኔ መናገርም ያለብኝ ነገር የምናገረው። በሚጠቅማችሁ ኢትዮጵያ ሄዳችሁ የሚጠቅማችሁ ህይወታችሁን የሚያስቀጥልላችሁ ሽጣችሁ የምታተርፉበትን ነገር ጭናችሁ ብትሄዱ ደስ ይለኝ። አዎ ሹፌሮች ልክልሻለሁ እናትዬ። እንዴት አልክልሽ? እሺ ወንድም፣ በጣም እንደዛ አድርጉ። ፍሪጅ እና የዋሽንግ ማሽን ስንት ነው ሙሉ ፕሮሰሱ? እሱ እዛ ደረሰኛለሁ። እንትኑ ፍሪጁ ዋሽንግ ማሽን አሁን ዋሽንግ ማሽን እዚህ ሀገር ርካሽ። አሁን ማኑዋሉ ነው ኢትዮጵያ ውስጥ የሚያስፈልገው። ብዙ ጊዜ መብራት ስለሚጠፋ በእጅ ንክኪ እንዳይበላሽ ማኑዋሉ በጣም የሚገርማችሁ 700 ድርሃም ካወጣችሁ ቆንጆ ዋሽንግ ማሽን ከነ ኪሎ ከነምኑ ምናምን እስከ 1500 ድርሃም ጨርሳችሁ ኢትዮጵያ ታስገቡታላችሁ። ኢትዮጵያ ደግሞ ራሳችሁ የምታወጡት ከሆነ ቀረጡ በጣም ብዙ አይደለም። አንድ ዋሽንግ ማሽን 10,000 የኢትዮጵያ 10,000 ብር ተቀርጠሽ ነው የምታወጪው። በሰው ከላክሽው ደግሞ 3 እጅ ጥፍ 30,000 ተቀርጠሽ ነው የምታወጪው። ይሄ የምነግራችሁ እውነታውን ነው የምነግራችሁ። አንድ ዋሽንግ ማሽን በኢትዮጵያ 30,000 ብር ከፍለሽ ካስገባሽ እንዴት ነው ማያተርፍሽ? ያተርፍሻል። ብትሸጪው ራሱ ያተርፍሻል።
አሁን የመኪና ዋጋ እዚህ አሁን ብነግራችሁ አይደለም። እናንተ አናግሩኝና የሚፈልግ ሰው እውነተኛ ታርጌት ያለው ሰው የመኪናው ቦታው ጋር ሄጄ እዛ በቪዲዮ ኮል እያወራ ከሰውየው ጋር ተነጋግራችሁ ዋጋ ጨርሳችሁ እኔ ተቀብዬ ወደ መርከብ ቦታ ፕሮሰስ አድርጌ ጭንላቸዋለሁ። ችግር የለም። እንደዛ ነው ማድረግ ያለባችሁ። ታፕታፕ ኮፕሊንግ ሼር አድርጉ። ታፕታፕ አድርጉ። ሜምበር ሁኑ። እሺ ሳሚዬ፣ በቃ እኔም አሁን እንዳልከው ልጅቷን እነግራታለሁኝ። እግዚአብሔር ከፈቀደ ነሐሴ 500 በድራም ነው ወይ በሪያል ነው። 30 ሺህ ደግሞ በኢትዮጵያ ብር 30 ሺህ ብር የኢትዮጵያ ማለት ነሐሴ 1 አካባቢ እወጣለሁ ብላኛለች እና ያው ወረፋ አለው የለውም የሚለውን ትነጋገራላችሁ። እሺ በነገራችን ላይ የኢትዮጵያ ለራይድ ስራ ለስራ የሚሆን ቢዋይዲ ኤሌክትሪክ መኪኖች አሉ። በጣም ከዛም ባነሰ ዋጋ ትንንሽ ዋጋ ያላቸው ቆንጆ ቆንጆ የኤሌክትሪክ መኪኖች አሉ። የኤሌክትሪክ መኪና ይመከራል። ብዙም ፕሮሰሱ ኮተት የለበትም። ኤሌክትሪክ መኪና ኢትዮጵያ ውስጥ ይደገፋል፣ ይመከራል። ስለዚህ ኤሌክትሪክ መኪና አስገብታችሁ ከዚህ ከአረብ ሀገር ስቃይ ይሻላችሁ። ማርያም እኔ ዋጋውን ቀጭ አድርጌ ቦታው ግዳ ልጄ እያንዳንዱን የመኪና ሞዴል ቀርጬ ዋጋውንና ፎቶና ቪዲዮ አድርጌ ይልክላችኋለሁ። እኔ ፖስት አድርጓል። እሺ ሲንጀር የመኪና የልብስ ስፌት እዚህ ርካሽ ነው፣ በጣም ርካሽ። እዚህ ሀገር እኮ ሲንጀር አሁን እዚህ ርካሽ ነው። ኢትዮጵያ ቀረጡን ዋጋውን በደንብ አረጋግጬ እነግራችኋለሁ። ሲንጀር አስገቡ። ቤታችሁ ታሽጎ በካርቶን ይቀመጥ። መቼ እንደሚጠቅማችሁ አጠቁም። ዲዛይን የምትማሩ ሰዎች፣ በተለይ ዲዛይን የባህል ልብሶች ምናምን ዲዛይን የምትማሩ ሰዎች ምናምን ሞኝቱ ነው። በጣም ለእናንተ ይጠቅማችሁ። እግዚአብሔር ምስክሬ ነው፣ ይጠቅማችሁ። አንዳንድ ነገሮች ፈሎ መልስልኝና ለእኔ አሁን ያልከውን ሲንጀር ሙንኪን እፈልጋለሁና እስኪ ያለውን ሁኔታ እናያለን። በውስጥ እጽፍልሃለሁ ወይም ዋትስአፕ ላይ አናግርሃለሁ። እኔ ስለ ወርቅ የምትጠይቁ ሰዎች በነገራችን ላይ ስለ ወርቅ የምትጠይቁ ሰዎች መመለስ የማልፈልገው መናገር የማልፈልገው ነገር ስላለኝ ነው። በጣም የምፈራው ነገር ስላለና በጣም የብዙ ሰዎች ህይወት የተበላሸበት ምክንያት ስላለ እኔ ስለ ወርቅ ስትጠይቁኝ ዝም የምለው ምክንያት ስላለኝ ነው። ሲጀመር ወርቁን ትክክለኛና በትክክለኛ ቦታ ሄዳችሁ ስለማትገዙ ችግር ውስጥ የምትገቡትም እናንተ ናችሁ። እኔ አሁን ስለ ወርቅ ማብራራትን ችግር ውስጥ ከማንም ጋር መጨቃጨቅም ስለማልፈልግ ወርቅ መግዛት የምትፈልጉ ሰዎች ካላችሁ በትክክለኛ ቦታ ላይ ትክክለኛ ህጋዊ የሆነ ቦታ ላይ ወስደ ሄዳችሁ ግዙ። እራሳችሁ ሄዳችሁ ግዙ። በሰው መልእክት አትላኩ። የወርቅ በመልእክት አይገዛም። በደንብ ዝንገሩ። ገንዘባችሁን ያለ የሌላችሁ ገንዘብ ነው የሚይዝባችሁ። እኔ አንዳንዴ ወርቅ ገዝታ 2 ዓመት 1 ዓመት ይዛ ተቀምጣ አቅፋ ተቀምጣ በአንተ ዕለታት አንድ ቀን ኢትዮጵያ ተነስታ ሄዳ ልትሸጠው ተፍተፍ ስትል ይሄ ወርቅ አይደለም ብትባይ ምንድን ነው የምትሆኝ? ምንድን ነው ራስሽ የምትስችው? ህይወትሽስ እንዴት ነው እዛ በኋላ ይቆማል? ስንቱ ሰው ያብዳል። ስንቱ ሰው ህይወቱ የተበላሻለ በዚህ ምክንያት። እኔ ነግሬያችኋለሁ። ስትገዙ ራሳችሁ በእግራችሁ ባዳሞቻችሁን ማስፈቅዳችሁ ከፈለጋችሁ ራሳችሁ ሄዳችሁ አይናችሁ በበሌናችሁ ሄዳችሁ አስፈትሻችሁ ደረሰያችሁን ይዛችሁ ግዙ። ለምንድን ነው የምትቸኩሉት? ሁሉ ነገር በእይታና በስግብግብነት የራሳችሁን ታጣላችሁ። አታድርጉ እንደዚህ። እውነቴን ነው የምነግራችሁ። እኔ እንደ ወንድም ነው የምነግራችሁ። እዚህ ላይ ምንም አላችሁ ምንም ነገር ስትገዙ። ሰላም ሳሚ፣ እንዴት ናችሁ? አለ እንዴት ነሽ? ደህና ነሽ ወይ? አለው እንዴት ነህ? ሰላም ነው። አስታወስከኝ ይባል ለምናምን አሁን ስማት ምጥቀስ እንጂ ብዙ ስንት ፐርፐዝ ብላክ ምናምን አይተሻቸዋል። ስንት ሁለት ታማቾች ተው እያልኳቸው 1,500,000 ሺህ ተበልተው ቀርተዋል። ሩትሻ ችግር ነው። አሁን ኢትዮጵያ ውስጥ እንደዚህ የተደራጁ ሰዎች ማመን በጣም ከባድ ነው። ጊዜው ነው የሚቀይረው። በሆኑ ባለስልጣን ተደግፈው ይወጣሉ በቃ ምናምን። እኔ እንደዛ አይደለም እላችሁ። እራሳችሁን የምትችሉ ገባችሁ? እራሳችሁ ያመናችሁበት ትንሽም ነገር ብትሆን እራሳችሁ የምትገዙት ነገር ነው መሆን ያለበት።
በእውነቴን ነው። እንደዚህ ሰው የተደራጀ ምናምን አትመኑ። አሁን ዛሬ ጥሩ ሊሆን ይችላል እኮ እስከ 6 ወር እስከ ዓመት ትክክል ሊሆን ይችላል። ከዛ በኋላ ትክክል ያልሆነ ነገር ነው የምታዩት። ለምን የተደራጁ ሰዎች ላይስማሙና ሊዘራረፉ ይችላሉ። ወይም ደግሞ እዛ ውስጥ ያለው ባለስልጣን ፊታቸውን ሊያዞርባቸው ይችላል። ለዚህ ነው ብዙ ሰዎች ኪሳራ ውስጥ እየገቡ ያለ። በተደራጀ አትመኑ። በተለይ ኢትዮጵያ ውስጥ መደራጀት ማለት ዝርፊያ ነው። እኔ ይቅርታ አድርጉልኝ፣ እኔን ችግር ውስጥ እንዳትከቱኝ። እኔ እንደዚህ አሁን ማውራት አልፈልግም። ግን እኔ እህቶቼ በስደት ሀገር ያላችሁ እኔ አንድ ነገር ልንገራችሁ። ማንም ያበላል ያለ ሁሉ አትበሉ። ሚዲያ ላይ ወርቅ 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 ኦንላይን ላይ ወርቅ ወርቅ ኦንላይን ላይ ወርቅ ይገዛል። እንደው ምን አይነት ምናችሁን ነው ግን የሚያማችሁ? ምንድነው? በረሮ ነው ጆሮአችሁ ውስጥ የገባው? አፋችሁን አብላችሁ ተኝታችሁ ሌሊት በእንቅልፍ ልባችሁ በረሮ ገብቶ ወዳችሁ ውስጥ ጭንቅላታችሁን እያሽከረከራችሁ ነው። እንዴት ሰው ኦንላይን ላይ ወርቅ ይገዛል? ወርቅ እኮ ኦንላይን ላይ አይገዛም። ነውር እኮ ነው እኮ። ምን ይምጣላችሁ? ምን ይምጣላችሁ? ቆርቆሮ ይምጣላችሁ? አሁን እኮ ወርቅ የሚመስል ስንት አርቲፊሻል ነገር አለ። እሳት ውስጥ ሁሉ ከተሽ ወርቅ ነው ተብሎ የሚታመንበት አንድ ማሽን ብቻ የሚያውቀው ወርቅ ተብሎ ስንቱ ሰው እየተበላ ነው። ዓለም እየተናወጠበት ያለ ነገር አለ። እውነቱን እናውራ ከተባለ እኔ ችግር ውስጥ አትክተው። እኔ ስራ መስራት እፈልጋለሁ። ማንኛውም ሰው ጋር ተስማምቼ በፍቅር መኖር እፈልጋለሁ። ለምን ህይወቴ ማቆየት እፈልጋለሁ። ትናንትና ለእናንተ ዋጋ ከፍዬላችሁ ዋጋ ቢስ እንዳደረጋችሁ ስለማቀን የዛሬ ለእናንተ ዋጋ መክፈል በጣም ነው የሚከብድ። በጣም ነው የምፈራው። ወደ የሆነ ነገር ግርግር ሲፈጠር ሆን ተብሎ እኮ ነው። በሆኑ በታዋቂዎች በቲክቶከሮች በታዋቂ በእናንተ በምታሽቃብጡላቸው በኩል ይመጡባቸዋል። ግድ የላችሁ። በእግዚአብሔር የመጣ ይበለጥባችሁ። ግድ የላችሁም። እናንተ ትለወጣላችሁ። አይምሯችሁን ካስተካከላችሁ፣ ራሳችሁን ብቁ ካረጋችሁ፣ አሁን የወጡት ሰዎች ከእናንተ በላይ ብትሆን እናንተ ትሆናላችሁ። አለቀ። ለእሷ የሰጣት እግዚአብሔር ላንቺ አይሰጥሽም። ለእሷ የተለየ የተሰጣት ማን የሰጣት? ማን ነው? ታምራት ገለታ ነው ወይስ ያ ማን ነው? ጨበራ ቱልቱልዳ ጮርጮራ ነው? ጮርጮራ የሚባል ጠንቋይ ነው የሰጣት? ማን የሰጣት? ማንም እኮ አይደለም የሰጣት። ብልጥና ጎበዙና ጀግናውና የሆነ መንገድ ከፈተች፣ ያ ተሳካላት። እናንተም እንደዛ ማድረግ ትችላላችሁ። ፈጣሪ ይሰጣችኋል። ለእሷ የሰጣት ለአንቺ ይሰጥሻል። ለከሌ የሰጠው ለአንቺ ይሰጥሻል። ችግሩ ምንድነው? ሃይምሮሽ ላይ ነው። ሃይምሮሽ የሰው ነገር ነው እንጂ የሚፈልገው የራስሽን ነገር አክብረሽው አታቂ። ራሳችሁን ውደዱት ምለው ለዚህ ራሳችሁን ስትወዱ ራሳችሁን መሆን ስትጀምሩ ይሄ ዓለም የሚንጫጫው ዓለም ትርኪ ምርኪ ተራ ነገር እንዴ። የኛ እህቶች እኮ በጣም የሚያሳዝነው እኮ በወልደ ጊዮርጊስ ስም በፍራኦል ስም በከበደ በበቀለ በሰበዲ ስም የሚጭበረበር ማህበረሰብ እኮ ነው። ተውት፣ ሰዎቹን ተዋቸውና በእነሱ ስም እኮ የምትጭበረበሩ ሰዎች እኮ ናቸው። አተርፍ ባያ ጉዳይ የቆጡን አውርድ ብላ የብብቷን ጣለች። ሲሮጡ የታጠቁት ሲሮጡ ይፈታ። ተረት እኮ እናንተ ላይ እኮ ነው የተተረተው። አንድ 500 አንተን ማን ነው 70 ሺህ ብር ብቻ ክፈይና ከዛ በአንቺ ላይ ገንዘብ እንዳይኖርሽ ህይወትሽ እንዳይቀየር ፍቅረኛሽ እንዲተውሽ እንዲጥላሽ ያደረግሽን ሰው እኔ ላስተካክልልሽ ብሎ አንድ ድምፁን ጎርነን ያደረገ ሰው ሲመጣ በእርሶ መጀን የምትይ ሰው እኮ ነሽ። እኔ እኮ ድምፅ አለ ልጅ ነሽልኝ አንቺ ላይ የተሰራው ስራ ፈጣሪ ወይ እንዳትገልኝ የእሷን ነገር ሳላሳካ እንዳትገልኝ። አባትዬ እኔ ጌታ ልክ ኖት። የሆነ ሰውዬ ምናችሁን ነው የሚያማችሁ? ሄሎ ትልቅ ሰውዬ ናቸው። መጀመሪያ 70 ሺህ ብር አስገቢ አሉኝ። እኔ ደግሞ ምንም አልጠረጠርኩም። 70 ሺህ ብር አስገባው። ከዛ ደግሞ ትንሽ ቆዩና ደግሞ አንቺ ጉዳይ በቤተሰቦችሽ በታቦቱ በኩል ላይ ያለው ሲባል አሁንም ምንም አልጠረጠርኩም። አሁንም 50 ሺህ ብር አስገባውላችሁ። አሁንም ትንሽ ቆይተው ደግሞ እንደዛ አሁንም ምን ተጠረጠሪ? ቆይ ልብስሽን እስኪያወልቁት ነው እግርሽን ከፍ አድርገው ከታች ምንድን ነው ጥርጣሬሽ? መቼ ነው የሚያቆመው? ግን ምንድን ነው ግን? ምን ጉድ ነው? እንዲህ የተጮህላችሁ ለእናንተ ዋጋ እየተከፈለ ዋጋችሁን እዛው ላይ ማንም እየመጣ እንዴት ሰው በቲክቶክ በሶሻል ሚዲያ ይታለላል? ለምን? የሰው ነገር ስለምትፈልጉ
አይ የሰው ነገር የሚፈልግ በሰው የሚመራ ሰው የሚያደርገው ሊያደርግ የሚፈልግ ሰው ላፍ ሰው የራስሽን አስከብረሽ በራስሽ ተከብረሽ ራስሽን ሆነሽ ከተገኘሽ ግን ማንም ለአጫም ልፍጋጋም ለአጫም ደንቆሮ ደደባ አህያ አንቺን አይጫወትብሽ። ይሄ እኮ ሽሸጉዳችሁ ሄሎ አባን አቅርቢልኝ። አሁን እዚህ ያዩዋቸውን አባ እኮ አይደሉም። ይሄ እኮ ነው። ምን ሆነሽ ነው ግን? ከዛ አባ ደግሞ ምን ችግር አለ? የሆነ ገንዘብ የሚሰጣ አንድ ትልልቅ ሰዎች ተፈልገው ልጄ ምንድን ነው ያጋጠመሽ? እስኪ ንገሪኝ። አልጋለለ እስኪ ምንድን ነው የሆንሽው? የኔ እናት የኔ ምስኪን አይዞሽ። ምንድን ነው የሆንሽው? አይ አባ ይኸውልዎት በቃ ገንዘብ እሰራለሁ ገንዘቤ ምንም የት እንደሚደርስ አላውቅም። አይዞሽ አሁን ያ ሲር ነው የሚባለው ይፈታልሻል። እሺ አባትዬ አካውንት ደግሞ እኮ ገና አካውንት እኮ ሳትጠየ ነው አካውንት አለዎት አባትዬ። በድራማ መልክ እንንገራችሁ እንጂ ምን እናድርግ? ወደን እኮ አይደለም። ሳቁ እናንተ እስስቁ ደስ ትላላችሁ። ሳቁ ደስ ይላል። ሳቁ ተጫወቱ፣ ፈታ በሉ፣ ችግር የለም። ራሴ ሳቄ ያሻንጉላታችሁ ብዛት ሳየው ሳቄ መታኝ። ጥሩ ነው። በጨበጨ አንተ እኮ ትለያላችሁ ብለው በምክንያት እኮ ነው። አባ እናሳ ይደገም አላለች ማለት ነው። ኧረ እባክሽ አንቺ ገና ስንት ድራማ ይሰራባቸዋል። ስንት ድራማ ዛሬ ሰው ይኸውላችሁ እናንተ ቆም በሉና ኤአይውን ሰውን ምኑን ለዩ። እናንተ ቁጭ ብላችሁ ሳትቀየሩ ቴክኖሎጂው ሌላ ቦታ ደርሶ ሌላ ታሪክ ውስጥ ገብቷል። ያችን ማመን የሚያቅተው ነገር በቲክቶክ በሚዲያ ላይ እየመጣ ነው። ስለዚህ ራሳችሁን ቼክ አድርጉ፣ ፈትሹ። እውነቴን ነው የምነግራችሁ። ራሳችሁን ቼክ አድርጉ። አባ የለ አባከና የለ ከበደ የለ በቀለ የለ ማንም እናንተን አያድናችሁ። የሚያድናችሁ አንደኛ ራሳችሁን ማዳን ትችላላችሁ። እዛ በተረፈ ደግሞ እግዚአብሔር ከእናንተ ጋር አለ። ያቆማችሁ የጠበቃችሁ እሱ እግዚአብሔር አለ። እኔ ጋር እኮ ያለ ጉድ ባሰማችሁ እኮ እኔ ጋር የሚደርሰኝ በየቀኑ እኮ ሲጀመር ስልካችሁ ነው ጠላታችሁ። በስልካችሁ አይደል ሁሉ ችግር የመጣው። ምክንያቱም አለማወቅ እኮ ነው። ይሄ እኮ አለማወቅ፣ አለመረዳት፣ አለማገናዘብ እኮ ነው። ሰው ያገናዘበ ሰው እንዴት በስልክ በኩል መጥቶ ያንቺን ህይወት የሚቀይር ይመጣል? እስኪ ንገሩኝ። እንዴት በምንኛ ነው ያንቺን ህይወት የሚቀይር ሰው የሚመጣው? በምንኛ? ኧረ እባክሽ ተይ እንጂ። ለምን ታዲያ ህይወትሽ የሚቀይር ከሆነ ብር ለምን ይጠይቅሻል? መጀመሪያ ለምን ይጠይቅሻል? ትልቅ ሰው ባሪ ትልቅ ሰው በጣም ነው የምትወጂው ማለት ነው። ለዛ እኮ ነው አሁን በትልቅ ሰው የመጡብሽ። ምክንያቱም ትክክል ናቸው፣ እሳቸው ናቸው፣ አባ ናቸው እንደዚህ ያደረጉኝ አልሽኝ። አንዱ አመትሽ አባ እነማን ናቸው? የት አሉ አባ? ተይ እንጂ አባ ነው እንደዚህ ያደረጉሽ። ኦንላይን ላይ ያየሻቸው ከዛ ቪዲዮን ላክሽልኝ አይደል? እሱ እኮ ኤአይ ነው እላታለሁ። ኤአይ ምንድን ነው አለችኝ። ኤአይ አታውቂም? አዎ አላውቅም። እና ምን ብለሽ ነው ያወቅሻቸው? እንዴት አወቅሻቸው? ጓደኛዬ ላከችልኝ፣ አየሁት። ከዛ ሳያቸው በቃ ትክክለኛ አባት ናቸው ብዬ እንትን አልኩኝ። ልጅቷ ደግሞ ሲፈታላት ሲሰራላት አይቻልም።
በኤአይ እኮ ነው የተሰራው። ኤአይ ማለት ሰው አይደለም፣ ግን እኔን የሚመስል ሰው ነው። እናንተ ራሳችሁ በሉት፣ እናንተ ራሱ ኤአይ ናችሁ። በነገራችን ላይ ልንገራችሁ፣ እስካላወቃችሁ፣ እስካልተጠነቀቃችሁ፣ ለራሳችሁ እስካላወቃችሁ ድረስ ኤአይ ናችሁ። ምናብ ማለት ነው። ምናብ ሰው የምትመስሉ ሰው ያልሆናችሁ ማለት ነው። በቃ ይሄ ነው እውነቱን ልንገራችሁ። አሁን ስተረዳችሁ ኤአይ ማለት መግባት ካልገባሽ ቲክቶክ ለምን ከፈትሽ ታዲያ? ኤአይ ማታቂ ከሆነ የስልክ አጠቃቀም ማታቂ ከሆነ ትንሿን ኤርገንዶ ነው ምናምን በለጡ የምትባለዋን ብትይዥና ቤተሰብ ጋር በስልክ ብታወሪ ኢንተርኔቱን አጠቃቀሙን ካልቻልሽ ነገ ድፍት ነው የሚያደርግሽ። ባናትሽ ይነስርሻል ገና። እንዴ ዳዊት የደገመ ቁርአን የቀራ ሁሉ ሌባ አይደለም ያላችሁ ማን ነው? የእግዚአብሔርን ቃል እየተጠቀሙ አይደል እንደ ሀገር እያጠፉ ያሉት? ንገሩኝስ፣ ምን ችግር አለው? እግዚአብሔር እንደሆነ መሀሪ ነው። ዛሬ ብትበዲ ዛሬ ማታ ጠፍቶሽ አያድር፣ ይጠብቃል። ትዕግስተኛ ነው እኮ እግዚአብሔር። ቸርነቱ እኮ መከራ ነው፣ ግን አንዳንዴ ያስበላል። ምን ችግር አለ? ዛሬ ስንት ወንበዴ ስንት አንቺ ጋር ገንዘብ ካለ ለምን ጦር ይመዛሉ? በቃላት ከቻሉና ካሸነፉሽና ብራቸውን ከተቀበሉ ቀላል ነው። ይመጣሉ፣ አባት መስለው ይመጡብሻል። ገና ጠብቂ፣ ገና ትለያለሽ። እስኪ ታፕታፕ ኮፕሊንግ ሼር አድርጉ፣ ፎሎ አድርጉት ቤቱን። እንደገና ደግሞ ሜምበር ሁኑ። እዚህም ያላችሁ እርስ በራሳችሁ ፎሎ ተደራረጉ። ምን ችግር አለው? አሁን ሄለንን አድርጓት። ሄለን ቤቷ ላይ ራሷንም ቤተሰቦቿንም ኑሯን ለማስተካከል ከስራዋ ጎን ለጎን ስራ እየሰራች ነው። በሳውዲ በኩል ሁና ስራ እየሰራች ነው። ስለዚህ ሄለንን ፎሎ አድርጓት። ሁሉም ፎሎ ተደራረጉ። ሮሃማን ፎሎ አድርጓት። ሁላችሁም እስበሳችሁ ፎሎ ተደራረጉ።